ኢምፐልስ ኤንድ ሊኒየር ሞመንተም። ኢምፐልስ ምን ማለት ነው? ሊኒየር ሞመንተም ምን ማለት ነው? ኮንሰርቬሽን ኦፍ ሊኒየር ሞመንተም እንዴት ካልኩሌት ይደረጋል? ሴንተር ኦፍ ማስ በምን አይነት መንገድ ማቴማቲካሊ መፈለግ እንችላለን? ሰላም ተማሪዎች፣ በዛሬው ዕለት ከላይ የዘረዘርናቸውን ኢምፐልስ ኤንድ ሊኒየር ሞመንተም ከትርጉማቸው ጋር ማቴማቲካል ኤክስፕሬሽናቸውን ጭምር እንደዚሁም ዘ ሎው ኦፍ ኮንሰርቬሽን ኦፍ ሊኒየር ሞመንተም በተጨማሪም ሴንተር ኦፍ ማስ አፈላለግ በሁለት መንገድ ለማየት እንሞክራለን። ኢምፐልስ ኤንድ ሊኒየር ሞመንተም። ሊኒየር ሞመንተም ማለት ምን ማለት ነው? ሊኒየር ሞመንተም ኢዝ ዘ ፕሮዳክት ኦፍ ማስ ኤንድ ቬሎሲቲ ማለት ነው። ሊኒየር ሞመንተም ኢዝ ቬክተር ፊዚካል ኳንቲቲ። ኢት ኢዝ ቬክተር ፊዚካል ኳንቲቲ ነው። ቬክተር ኢት ኢዝ ስካላር መልቲፕል ኦፍ ማስ ኤም ኤንድ ቬክተር ቬሎሲቲ ቬክተር ኳንቲቲ ቪ ኦር ቬሎሲቲ ማለት ነው። ምን ማለት ነው? ሊኒየር ሞመንተም ኢዝ ሞመንተም ኢዝ ኢኳል ቱ ማስ ታይምስ ቬሎሲቲ ማለት ነው። ወደ ሲምቦል ስንቀይረው ሞመንተም ማለት ፒ ነው። ኢት ኢዝ ቬክተር ፊዚካል ኳንቲቲ ፊዚካል ኳንቲቲ ነው። ይህ ማለት ማስ ታይምስ ቬሎሲቲ ማለት ነው። ሉክ ኢት ኢዝ ስካላር መልቲፕል ኦፍ ማስ ኤንድ ቬሎሲቲ ያልነው ማስ ኢዝ ስካላር ኤንድ ቬሎሲቲ ኢዝ ቬክተር። ስለዚህ ሞመንተም ፒ ማለት ቬክተር ፊዚካል ኳንቲቲ ነው። ኢትስ ዳይሬክሽን ኢዝ ጀስት ኢን ዘ ዳይሬክሽን ኦፍ ዘ ቬሎሲቲ ኦፍ ዘ ሙቪንግ ኦብጀክት። አቅጣጫው ቬሎሲቲው በሚሄድበት መስመር ነው። It is SI unit is kilogram meter per second because mass is in kilogram and velocity is meter per second is SI unit of momentum ማለት ነው። ስለዚህ the SI unit of momentum is kilogram meter per second ነው። በባለፈው ዓመት ትምህርት አንዱ ጥያቄ የነበረው the direction of momentum and velocity እንዴት ሊሆን ይችላል የሚል ጥያቄ አለ። ሁል ጊዜ ኦብጀክቱ በሚንቀሳቀስበት አቅጣጫ በሚኖረው ቬሎሲቲ አቅጣጫ ተመሳሳይ ቬሎሲቲ በሞመንተም ይኖረዋል። ስለዚህ ዘ ሞመንተም ኦፍ ዘ ኦብጀክት ኢዝ ኦልዌይስ ኢን ዘ ዲሬክሽን ኦፍ ዘ ቬሎሲቲ ኦፍ ዘ ሙቪንግ ኦብጀክት። አካሉ በሚንቀሳቀስበት አቅጣጫ እንደሆነ ልብ እንድትሉ ያስፈልጋል። ሶ ዘ ዩኒት ኦፍ ዚስ ኢዝ ኪሎግራም ሜትር ፐር ሰከንድ ነው። ኤስአይ ዩኒቱም እሱ ነው። ኢምፐልስ ኢዝ ዘ ፕሮዳክት ኦፍ ዘ ፎርስ አክቲንግ ኦን አን ኦብጀክት ኤንድ ኢት ኢዝ ዘ ፕሮዳክት ኦፍ ኢምፐልስ ማለት the product of the force and the time, the time during which it acts. ስለዚህ ሞመንተም ማለት ማስ ታይምስ ቬሎሲቲ ነው። ኢምፐልስ ማለት ኢምፐልስ is nothing but force times time ማለት ነው። በአጭር አማርኛ the symbol of impulse is J ማለት ነው። ይሄ ማለት ደግሞ F ዴልታ T ማለት ነው። ኢምፐልስ is a vector physical quantity, force is a vector physical quantity, and delta it is a scalar multiple of time is just with force is impulse ይሰጠናል። በተመሳሳይ ሁኔታ ዩኒቱ ኪሎግራም ሜትር ፐር ሰከንድ ይሆናል ማለት ነው። ሉክ ኢምፐልስ ኢዝ ዘ ፕሮዳክት ኦፍ ፎርስ የተባለው እንግዲህ በዚህ ምክንያት ነው ማለት ነው። አክቲንግ ኦን አን ኦብጀክት and the time during which is the time during which it acts. It is a vector quantity። ያው ከታች እንደገለጽኩት ቬክተር ኳንቲቲ ነው። የሁለቱን ዝምድና እዚህ ጋር ማየት እንችላለን። ኢምፐልስ እና ሞመንተም። ኢምፐልስ ማለት ፎርስ ታይምስ ዴልታ ቲ ማለት ነው። ዝምድናው በደንብ እንድትመለከቱ ፈልጋለሁ። ጄ ኤንድ ዚስ ፎርስ ዴልታ ቲ ነው። ነገር ግን ፎርስ ማለት ማስ ታይምስ አክሰለሬሽን ነው። ስለዚህ ኢምፐልስ ኢዝ ማስ ታይምስ አክሰለሬሽን ታይምስ ዴልታ ቲ ማለት ነው። ነገር ግን አክሰለሬሽን ታይምስ ዴልታ ቲ ማለት ቢኮዝ አክሰለሬሽን ማለት ዴልታ ቪ ኦቨር ዴልታ ቲ ስለሆነ ከዚህ የምናገኘው ነገር ዴልታ ቪ ማለት ኤ ታይምስ ዴልታ ቲ ነው። በዚህ ምክንያት ኢምፐልስ ማለት ማስ ታይምስ ዴልታ ቪ ማለት ይሆናል ማለት ነው። ስለዚህ ይህን ስናስቀምጥ ሂሳባችን እንደዚህ ይሆናል። ኤም ኢንቱ ዴልታ ቪ ማለት ቪ ፋይናል ማይነስ ቪ ኢኒሻል ማለት ነው። ይህ ማለት ኤም ቪ ፋይናል ማይነስ ኤም ቪ ኢኒሻል ይሆናል ማለት ነው። ይሄ ማለት ደግሞ ኢምፐልስ ኢዝ ሞመንተም ፋይናል ማይነስ ሞመንተም ኢኒሻል ማለት ነው። የዚህ ትርጉም በቀላሉ ቼንጅ ኢን ሞመንተም ይሆናል። ኢምፐልስ ኢዝ ቬክተር ፊዚካል ኳንቲቲ
አት ዘ ሴም ታይም ሞመንተም ቬክተር ነው። ሶ ዴልታ ኦፍ ሞመንተም ኢዝ ኢትስ ቬክተር። ስለዚህ ዘ ሪሌሽንሺፕ ቢትዊን ኢምፐልስ ኤንድ ሞመንተም ኢዝ ዘ ቼንጅ ሞመንተም ኢዝ ዘ ሴም አስ ቱ ኢምፐልስ ጄ መሆኑን ያሳየናል። በቀላሉ ይህንን ግንኙነቶች ማየት እንችላለን። ስለዚህ አንድ አካል በኮንስታንት ሞመንተም ሙቭ ቢያደርግ ሞመንተሙ ኤግዚስት እያደረገ ኢምፐልሱ ግን ዜሮ መሆን ይችላል። ይህን ጥንቃቄ አድርጋችሁ እንድታስተውሉ ፈልጋለሁ። ሞመንተም ፋይናል እና ሞመንተም ኢኒሻሉ ኮንስታንት ቢሆን አንድ አካል ሞመንተም ማለት በአማርኛ እንድርድሪት ማለት ነው። አንድ አካል የሚንደረደርበት የሞመንተም ልክ ተመሳሳይ ቢሆን ቼንጅ ሞመንተም ዜሮ። ቼንጅ ሞመንተም ዜሮ ነው ማለት ሞመንተም ዜሮ ነው ማለት አይደለም። ኢምፐልሱ ዜሮ ነው፣ ነገር ግን ሞመንተሙ በኮንስታንት ሞመንተም ወይም በኮንስታንት እንድርድሪት ሙቭ ያደርጋል ማለት ነው። ስለዚህ ሞመንተም ኤግዚስት አድርጎ ኢምፐልስ ዜሮ የሚሆንበት ሞመንተሙ ኮንስታንት ከሆነ ብቻ ነው። በዚህ ዲፊኒሽን መሰረት እሱን ሂሳብ መገንዘብ ያስፈልጋል፣ ኢምፖርታንት ነገር ስለሆነ። እሺ እዚሁ ላይ አንድ ምሳሌ ሰርተን እናልፋለን። ኮንስታንት ፎርስ ኦን ዘ ማስ ኢዝ ጊቭን ሲ። አሁን በቀላሉ እንሰራለን። ዘ ማስ ኢዝ ጊቭን 600 ኪሎ ግራም ነው፣ ኪሎግራም ኤንድ ዴልታ ቲ ኢዝ ጊቭን 40 ሰከንድ ነው። ኢትስ ኢኒሻል ቬሎሲቲ ኦፍ ዘ ማስ ኢዝ ቪ ኢኒሻል ኢዝ ጊቭን which is equal to 10 ሜትር ፐር ሰከንድ ነው። ቢፎር ዘ ፎርስ ኢዝ አፕላይድ ኤንድ ኢትስ ፋይናል ቬሎሲቲ ኢዝ ጊቭን ቪ ፋይናል ማለት 50 ሜትር ፐር ሰከንድ ነው። አሁን ጥያቄው ምንድን ነው? ኢምፐልስ ምንድን ነው? ኮስችን ማርክ። እንደዚሁም ማግኒቱድ ኦፍ ፎርስ ስንት ነው? እነዚህ ሁለት ነገሮች እንሰራለን። ሉክ እዚህ ጋር እንምጣ። ጄ ማለት ኢምፐልስ ማለት ነው። ቼንጅ ኢን ሞመንተም ማለት ነው። ይሄ ማለት ደግሞ ማስ ታይምስ ዴልታ ቪ ማለት ነው። ሶ ኢምፐልስ ማለት ማስ ታይምስ ቪ ፋይናል ማይነስ ቪ ኢኒሻል ማለት ነው። ስለዚህ ኢምፐልስ በቀላሉ መስራት እንችላለን። ማሱ 600 ነው። እዛ ጋር እንደተጻፈው ታያላችሁ። ቪ ፋይናል 50 ነው፣ ሲቀነስ 10 ይሆናል ማለት ነው። ስለዚህ ኢምፐልስ ኢዝ ሲምፕሊ 600 ታይምስ 40 ማለት ይሆናል። ስለዚህ አወር ኢምፐልስ ዘርፎር ኢዝ ኢኳል ቱ 24,000 ኪሎግራም ሜትር ፐር ሰከንድ ኢምፐልስ ይሆናል ማለት ነው። በቀላሉ እንሰራለን ማለት ነው። ሁለተኛ አሁን ፎርሱ ደግሞ ስንት ነው ነው? ኢምፐልስ አንደኛው ዴፊኒሽን ኢምፐልስ ኢዝ ጊቨን ባይ ጄ ቬክተር ነው። እነዚህ ነገሮች አትርሱ። አክቹዋሊ ሀሳቡ ሲገባን ብዙ ጊዜ ላንጠቀም እንችላለን። ነገር ግን አሮ ቢኖረው ጥሩ ነው። ስለዚህ ኢምፐልስ ማለት እንደዚሁ ፎርስ ታይምስ ዴልታ ቲ ማለት እንችላለን። ስለዚህ ፎርስ ማለት ከዚህ እንደምንረዳው ኢምፐልስ ኦቨር ዴልታ ቲ ማለት ነው። ታይም ተሰጥቶናል። ስለዚህ አወር ፎርስ ኢዝ ጄ ኢዝ 24,000 ነው ሲካፈል ታይም ደግሞ 40 ሰከንድ ነው። ይህን ካልኩሌት ስናደርግ ፎርሱ 600 ኒውተን ይሰጠናል ማለት ነው። እና በቀላሉ የሰራንበትን መንገድ ያው በግልጽ እንደምታዩት ይሆናል ማለት ነው። ይህንን ያክል ኒውተን ፎርስ አለን ማለት ነው። በመቀጠል ሎስ ኦፍ ኮንሰርቬሽን ኦፍ ሊኒየር ሞመንተም ኤንድ ኢትስ አፕሊኬሽን ይህን እንመለከታለን። በመጀመሪያ ሞመንተም ኢዝ ኮንሰርቭ ነው ሲባል ኢነርጂ ኮንሰርቭ ነው። በፊዚክስ ብዙ ጊዜ ሲባል ሰምታችሁ ታውቃላችሁ። ኢነርጂ ኮንሰርቭ ነው ማለት በመጀመሪያም በመጨረሻም ኤግዚስት ያደርጋል። አት ኤኒ ታይም ቲ ኤግዚስት ያደርጋል ነው። አሁን ዘ ቶታል ሞመንተም ኦፍ ዘ ሲስተም ኢዝ ኦልዌይስ ኮንስታንት። ቶታል ሞመንተም ሁል ጊዜ ኮንስታንት ነው። ነገር ግን ቅድመ ሁኔታ እንዳለው ማሰብ ያስፈልጋል። ኦፍ ዘ ሲስተም ኢዝ ኦልዌይስ ኢት ኢዝ ቬሪ ኢምፖርታንት ኦልዌይስ ኮንስታንት ነው። ዌን ዘ ኢምፐልስ ዲው ቱ ኤክስተርናል ፎርስ ኢዝ ዜሮ። አሁን ያው ቅድመ ሁኔታ ይሄ ነው። ፎርስ እስከሌለ ድረስ ነው። ኤክስተርናል ፎርስ እስከሌለ ድረስ ዜሮ ነው ማለት እስከሌለ ድረስ ማለት ነው። ለሞመንተም ሁል ጊዜ ኮንስታንት ይሆናል። ሶ ዘ ሞመንት ኦፍ ዘ ሲስተም ሪሜንስ ኮንስታንት ኢፍ ኖ ኤክስተርናል ፎርስ ኢዝ አክቲንግ አፖን ዘ ሲስተምስ ኢን ዛት ኬስ ኤክስተርናል ፎርስ የለም ማለት ነው። ከሌለ ሞመንተም ኮንሰርቭን ነው። ኢነርጂን ቢሆን ኮንሰርቭን ነው የምንለው በዛ መንገድ ነው። ዲሲፔሽን ኦፍ ኤነርጂ ወይም ኤነርጂ ብክነት የለም ብለን ካልን ልክ እንደዚሁ ኤነርጂ ኮንሰርቭ ነው እንላለን። በዚህ ያለው ቅድመ ሁኔታ ኤክስተርናል ፎርስ በሲስተሙ ላይ አክት እስካላደረገ ድረስ ዜሮ እስከሆነ ድረስ ብቻ ሞመንተም ኮንሰርቭ ይሆናል። ስለዚህ ዘ ኢኒሻል ሞመንተም የመጀመሪያ ሞመንተም እና
ኦፍ ቱ ኦብጀክትስ ቢፎር ኮሊዥን ከግጭት በፊት የነበረው ኢዝ ኢኳል ቱ ዘ ሞመንተም አፍተር ኮሊዥን ማለት ነው። ዚስ ኢዝ ኖት ሎስ ኦፍ ኮንዘርቬሽን ኦፍ ሞመንተም ይባላል። ምን ማለት ነው? እዚህ ጋር በምሳሌ እንመልከት። ለምሳሌ አንድ ኳስ አለ። ይሄ ኳስ ማስ ዋን ነው። ወደ ቀኝ በሆነ ቬሎሲቲ ይሄዳል። ኢኒሻል ቬሎሲቲ ዋን። ሌላው ኳስ እንደዚሁ ማስ ቱ ነው። ሄድ ኦን ኮሊዥን ኢኒሻል ቬሎሲቲ ዩ አልኩት ቱ። ይሄ ቢፎር ኮሊዥን ነው። ኦኬ ዱሪንግ ኮሊዥን እስቲ እንመልከት። ዱሪንግ ኮሊዥን በግጭት ጊዜ ሁለቱ እንደዚህ ተጋጩ። ይሄ ዱሪንግ ኮሊዥን ነው። ነገር ግን ዚስ ኢዝ ማስ ዋን ስቲል ኢት ኢዝ ማስ ቱ። ከግጭት በኋላ አንደኛው ማስ ዋን ወደ ነበረበት ተመለሰ በሆነ ፋይናል ቬሎሲቲ ቪ1። ሁለተኛው ማስ ቱ አሁንም ወደ ነበረበት አቅጣጫ ተመለሰ ቪ2። ይሄ ደግሞ አፍተር ኮሊዥን መሆኑ ነው። ስለዚህ ከላይ በተሰጠው ዴፊኒሽን መሰረት ሞመንተም ቢፎር ኮሊዥን ኢዝ ኢኳል ቱ ሞመንተም አፍተር ኮሊዥን ማለት እንችላለን ማለት ነው። ኮንስታንት ከሆነ ኮንሰርቭድ ከሆነ እንደሱ ነው። ስለዚህ ማቴማቲካሊ ይሄ በምን ይገለጻል? ኤም ዋን ዩ ዋን ሁለት ማሶች ስለሆኑ ኢኒሻል ቬሎሲቲ ዋን ፕላስ ኤም ቱ ዩ ቱ ኢኒሻል ቬሎሲቲ ኦፍ ቱ ኢዝ ኢኳል ቱ ኤም ዋን ቪ ዋን ፕላስ ኤም ቱ ቪ ቱ ይሆናል ማለት ነው። ዚስ ኦልዌይስ ኮንስታንት ዩ ሲ ኦልዌይስ ኢዝ ኮንስታንት። በዚህና በዚህ በኩል የምናገኛቸው ውጤቶች ኢዝ ኦልዌይስ ኮንስታንት ይሆናል ማለት ነው እና ኮንስታንት ነው። ሶ ኤም ዋን ዩ ዋን ፕላስ ኤም ቱ ዩ ቱ። ይሄ እንግዲህ ለሁለት ማሶች በዚህ ምሳሌ መሰረት የወሰደ ነው። 3-4 ማሶች ልናደርግ እንችላለን። ቢፎር ኮሊዥን ወይም ሞመንተም ኢኒሻል፣ በሌላ አማርኛ እንደዚህ ማለት እንችላለን። ሞመንተም ኢኒሻል ኦፍ ዘ ሲስተም ኢዝ ኢኳል ቱ ሞመንተም ፋይናል ኦፍ ዘ ቱ ማለት እንችላለን። ስለዚህ በሁሉም መንገድ ቢገለጽ ይሄኛው ሞር ፕሪፈር ይደረጋል። ስለዚህ በሁለቱ መንገድ ሀሳባችን መግለጽ እንችላለን እና ሞመንተም ኮንሰርቭ ነው ሲባል ፋይናሉ እና ኢኒሻሉ ተመሳሳይ ነው ማለታችን ነው። ኤ ኮሊዥን ቢትዊን ቱ ፓርቲክልስ ኦከርድ ኢፍ ዘይ ፊዚካሊ ስትራይክ አጌንስት ኢች አዘር። እርስ በርሳቸው ከተጋጩ ነው ስትራይክ ካረጉ ነው። አጌንስት ኢች አዘር ኦፍ ዘ ፓዝ ኦፍ ዘ ሞሽንስ ኦፍ ዋን ኢዝ ኢንፍሉዌንስድ ባይ ዘ አዘር። አንዱ በሌላው ላይ ተጽዕኖ ሲያደርስ የሚፈጠር ነገር ነው። ስለዚህ ኮሊዥን በሁለት የተከፈለ ነው። በሁለት ይከፈላል። ዲቫይድድ ኢንቱ ቱ። የመጀመሪያው ኢላስቲክ ኮሊዥን ነው። ሁለተኛው ኢንኢላስቲክ ኮሊዥን ይባላል። ኢላስቲክ ኤንድ ኢንኢላስቲክ ኮሊዥን። አሁን ኢላስቲክ ኮሊዥን ምን ማለት ነው? በመሰረታዊነት የሚታወቁት ብዙ አይነት ልትሰሙ ትችላላችሁ ተማሪዎች። ሄድ ኦን ኮሊዥን የሚባል አለ። ኢላስቲክ ኮሊዥን፣ ኢንኢላስቲክ ኮሊዥን ይባላል። ሌሎችም አይነቶች ቢባሉ መሰረታዎቹ እነዛ አይደሉም። ሄድ ኦን ኮሊዥን ማለት ቅድም የገለጽኩት አይነት ኮሊዥን ነው። አካላቱ በተቃራኒ አቅጣጫ ተንቀሳቅሰው አሎንግ ዘ ሴም ላይን ኮላይድ ሲያደርጉ የምናየውን ሄድ ኦፍ ኮሊዥን የምንለው እሱ ኢላስቲክ ኦር ኢንኢላስቲክ መሆን ይችላል። አፍተር ኮሊዥን የሚፈጥረው ክስተት ነው ኢንኢላስቲክ ኦር ኢላስቲክ መሆኑን የሚነግረን። ነገር ግን በመሰረታዊነት የሚታወቁት የኮሊዥን አይነቶች ኢላስቲክ ኤንድ ኢንኢላስቲክ ኮሊዥን ነው። አሁን እንዴት ምን ማለት እንደሆነ በዝርዝር እንመለከታለን። ኢላስቲክ ኮሊዥን። ኢላስቲክ ፍሮም ኢትስ ኔም ይህ ቦዝ ሊኒየር ሞመንተም፣ መሰረታዊ ዴፊኒሽኑ ይሄ ነው። ቦዝ ከተባለ ሞመንተም እና ኬኔቲክ ኤነርጂው ኮንሰርቭድ ከሆነ ብቻ ነው። ኮንሰርቭድ ዩ ሲ። ኢላስቲክ ማለት ይህንን የሚያሟላ ከሆነ ብቻ ነው። ሊኒየር ሞመንተም ኤንድ ኬኔቲክ ኤነርጂ ኦፍ ዘ ሲስተም ኢዝ ኮንሰርቭድ ዲዩሪንግ ኮሊዥን። ለምሳሌ ሄድ ኦን ኮሊዥን ያልነው ይሄ በጥሩ ምሳሌነት ሊገለጽ ይችላል። ሄድ ኦን ኮሊዥን ኢላስቲክ ኮሊዥን መሆን ይችላል። ስለዚህ ሊኒየር ሞመንተም ኤንድ ኬኔቲክ ኤነርጂ ሁለቱም ኮንሰርቭድ ከሆኑ ብቻ፣ ኮንሰርቭድ ዩ ሲ ኢዝ ቬሪ ኢምፖርታንት። ኮንሰርቭድ ከሆኑ ብቻ ኢላስቲክ ኮሊዥን ይባላል። ለምሳሌ ሁለት ነገሮችን ማሟላት አለበት ማለት ነው። አንደኛ ሞመንተም ቢፎር ኮሊዥን ኢዝ ኢኳል ቱ ሞመንተም አፍተር ኮሊዥን ማለት ነው። ይሄ ማለት ምን ማለት ነው? ኤም ዋን ዩ ዋን ፕላስ ኤም ቱ ዩ ቱ ኢዝ ኢኳል ቱ ኤም ዋን ቪ ዋን ፕላስ ኤም ቱ ቪ ቱ ማለት ነው። አሁን ይህንን
እንግዲህ ኬኔቲክ ኤነርጂ ኮንሰርቭ ከሆነ ደግሞ እንዴት ኮንሰርቭ እንደሚያደርግ እናያለን። ተመልከቱ። ይሄ ማለት አሁን ኤም ዋኖቹን ወደ አንድ ሰፈር ብናመጣቸው ይሄ ማለት ኤም ዋን ኢንቱ ዩ ዋን ማይነስ ቪ ዋን ማለት ነው ኢዝ ኢኳል ቱ ኤም ቱ ኢንቱ ቪ ቱ ማይነስ ዩ ቱ ማለት ነው። ክሊር እንደምታዩት አሁን ሉክ ኤም ዋን ዩ ዋንን ዋኖቹን አንድ ላይ ያደረግኩ ሁለትን ወደ አንድ ላይ ያመጣኋቸው እዚህ የነበረውን ወደዚህ ሳመጣ የማገኘው ውጤት ይሄ ነው። ስለዚህ አሁን ኤም ዋን ምን ይሆናል ብንባል ምንም ችግር የለም። ኤም ዋን ማለት ኢዝ ኢኳል ቱ ኤም ቱ ኢንቱ ቪ ቱ ማይነስ ዩ ቱ ኦቨር ዩ ዋን ማይነስ ቪ ዋን ይሆናል ማለት ነው። አንድ ኢኩዌዥን አገኘን ማለት ነው። ዘ ፈርስት ኢኩዌዥን። ሁለተኛ ኬኔቲክ ኤነርጂ ኮንሰርቭ ነው እያለ ነው። ኬኔቲክ ኤነርጂ ኮንሰርቭ ነው ካል ኬኔቲክ ኤነርጂ ቢፎር ኮሊዥን ኢዝ ኢኳል ቱ ኬኔቲክ ኤነርጂ አፍተር ኮሊዥን ማለት ነው። ይሄ ማለት ነው ዋን ኦቨር ቱ ኤም ዋን ዩ ዋን ስኩዌርድ ቢኮዝ ኬኔቲክ ኤነርጂ እንደሱ ነው የሚሰራው። ኤም ቱ ዩ ቱ ስኩዌርድ ኢዝ ኢኳል ቱ ዋን ኦቨር ቱ ኤም ዋን ቪ ዋን ስኩዌርድ ፕላስ ዋን ኦቨር ቱ ኤም ቱ ቪ ቱ ስኩዌር ማለት ነው። አሁን ተመልከቱ። ኢኒሻል ኬኔቲክ ኤነርጂው ዋን ኦቨር ቱ ኤም ዋን ዩ ዋን ስኩዌር ነው ፕላስ ዋን ኦቨር ቱ ኤም ቱ ዩ ቱ ስኩዌር ነው። ፋይናሉ ደግሞ እንደዚህ ይሆናል። አሁን ሀፍ ሁሉም ጋር ስላለ ማጥፋት እንችላለን። ሀፎቹ ጠፋሉ ተመሳሳይ ስለሆኑ ካንስል። ስለዚህ ምን ይሆናል የምናገኘው ውጤት ኤም ዋን ዩ ዋን ስኩዌርድ ፕላስ ኤም ቱ ዩ ቱ ስኩዌርድ ኢዝ ኢኳል ቱ ኤም ዋን ቪ ዋን ስኩዌርድ ፕላስ ኤም ቱ ቪ ቱ ስኩዌር ማለት ነው። ስለዚህ አሁንም እንደቀደሙ ተመሳሳዮቹን ወደ አንድ ላይ ብናመጣቸው እንደዚህ ይሆናል። ይሄ ማለት ኤም ዋን ኢንቱ አሁን ዩ ዋን ወደ አንድ ላይ ሳመጣ ዩ ዋን ስኩዌርድ ማይነስ ቪ ዋን ስኩዌርድ ኢዝ ኢኳል ቱ ኤም ቱ ኢንቱ ቪ ቱ ስኩዌርድ ማይነስ ዩ ቱ ስኩዌር ማለት ነው። ሉክ ስለዚህ አሁን ኤም ዋን ማለት ኤም ቱ ኢንቱ ቪ ቱ ማይነስ ዩ ቱ ኦቨር ዩ ዋን ማይነስ ቪ ዋን ብለናል። ኤንድ እንደዚሁ ኤም ዋን ማለት ኤም ዋን ኢንቱ ዩ ዋን ስኩዌርድ ማይነስ ቪ ዋን ስኩዌርድ ኢዝ ኢኳል ቱ ኤም ቱ ቪ ቱ ስኩዌርድ ማይነስ ዩ ቱ ስኩዌር ብለናል። አሁን ይህን ፋክተራይዝ እናደርገው እዚህ ጋር መተን በኤም ዋን ማለት ይሄ ማለት ዩ ዋን ማይነስ ቪ ዋን ብራኬት ዩ ዋን ፕላስ ቪ ዋን ማለት ነው። ፋክተራይዝ ሲደረግ እንደዚህ ነው። ስለዚህ ኤም ቱ ማለት አሁንም በተመሳሳይ ሁኔታ ቪ ቱ ማይነስ ዩ ቱ ፕላስ ኢንቱ ኤም ቱ ፕላስ ዩ ቱ ማለት ነው። ይሄ ሁለተኛ ኢኩዌዥን መሆኑ ነው። አሁን የመጀመሪያውን ኢኩዌዥን በኤም ዋን ቦታ ብናስገባ ምን ማለት ነው? ይሄ ኤም ቱ ኢንቱ ቪ ቱ ማይነስ ዩ ቱ ኦቨር ዩ ዋን ማይነስ ቪ ዋን ኤንድ ዩ ዋን ማይነስ ቪ ዋን ዩ ዋን ፕላስ ቪ ዋን ኢዝ ኢኳል ቱ ኤም ቱ ቪ ቱ ማይነስ ዩ ቱ ብራኬት ቪ ቱ ፕላስ ዩ ቱ ይሆናል ማለት ነው። ዚስ ቪ ቱ ስለሆነ አሁን የሚጠፉ ነገሮችን በቀላሉ ማጥፋት እንችላለን። ተመልከቱ። ኤም ቱ በኤም ቱ ይጠፋል። ዩ ዋን ማይነስ ቪ ዋን ዩ ዋን ማይነስ ቪ ዋን እዚህ ጋር ይጠፋል። እንደዚሁ ቪ ቱ ማይነስ ዩ ቱ እዚህ ጋር ትመለከታላችሁ፣ እዚህ ጋር ይጠፋል። ስለዚህ መጨረሻ የምናገኘው ኢኩዌዥን ምን ይሆናል?
u1 ፕላስ v1 ኢዝ ኢኳል ቱ v2 ፕላስ u2 ይሆናል ማለት ነው። u1 ፕላስ v1 ኢዝ ኢኳል ቱ v2 ፕላስ u2 ይሆናል። ሶ ከኮንሰርቭድ ከሆነ ሊኒያር ሞመንተሙ የኢላስቲክ ኮሊዥን ከሆነ ሊኒያር ሞመንተሙ እና ኬኔቲክ ኤነርጂ ኮንሰርቭ ነው ብለን ስላለን የምናገኘው ሂሳብ u1 ፕላስ v1 v2 ፕላስ u2 ነው። ይሄን በሌላ መንገድ ልንጽፍ እንችላለን። ይሄ አንደኛው ነው። ይሄንን እዚህ ጋር መተን ብንጽፍ እንደዚህ ልናገኝ እንችላለን። u1 ፕላስ v1 ያልነውን u1 ማይነስ v1 ብለን ኦኬ ኢኒሻል ቬሎሲቲዎቹን አንድ ላይ በማድረግ ማለት ነው። አንድ ላይ ብናደርግ የምናገኘው u1 ፕላስ ነው ማይነስ u2 ኢዝ ኢኳል ቱ v2 ማይነስ v1 ይሆናል ማለት ነው። እና ይሄ ሪሌሽን የሚሰራው ኮሊዥኑ ኢላስቲክ ከሆነ ብቻ ነው። ለኢላስቲክ ኮሊዥን ሁል ጊዜ የምናገኘው ሪሌሽን በመሰረታዊነት ይሄ ብቻ ይሆናል። በዚህ መጠቀም እንችላለን ከፈለግን፣ እንደዚሁ በዚህ መጠቀም እንችላለን። ስለዚህ የማይረሳው በመምረጥ አንድ ኮሊዥን ኢላስቲክ ከሆነ ይሄ ማቴማቲክስ ያለ መሆኑን በጥንቃቄ በመለማመድ ደጋግማችሁ ድራይቭ አድርጉት። ድራይቭ ስታደርጉት እያወቃችሁ ትመጣላችሁ። ሪሌሽኑን በአእምሮ ለመያዝ ያስቸግራል። እንደዛ ከማድረግ የመጣበትን መንገድ ማወቅ ቀላል ነው ብዬ አስባለሁ እና የመጣበትን መንገድ ያው ከላይ በግልጽ ለማስቀመጥ ሞክሬያለሁ። እሱን ደጋግማችሁ ድራይቭ በማድረግ ራሳችሁን ማለማመድ ዝግጁ ማድረግ ይጠበቅባችኋል። ለዚህ የሚሆን አንድ ምሳሌ እንመለከታለን። ሲምፕል ምሳሌ ነው። አሁን ኢላስቲክ ኮሊዥን ነው። እዚህን ኢላስቲክ ኮሊዥን ኮንሰፕት እንሰራለን። ላርጅ ማስ ኤም ሙቪንግ የመጀመሪያው ማስ ኢዝ ጊቭን ባይ ካፒታል ኤም ኤንድ ሁለተኛው ማስ ቱ ኢዝ ስሞል ኤም ኢዝ ጊቭን ዩ ሲ ሶ ዘ ላርጀር ማስ ኢዝ ጀስት ሙቪንግ ዊዝ ኢኒሻል ቬሎሲቲ አት ቬሎሲቲ ጀስት u1 ኢዝ 5 ሜትር ፐር ሰከንድ ሆላድ ሄድ ኦን ዊዝ ስሞል ማስ ሙቪንግ ዊዝ ቬሎሲቲ ኦፍ ዚስ። ስለዚህ u2 ትንሹ ማስ 5 ሜትር ነው፣ 2 ሜትር ፐር ሰከንድ ነው። ይህም በስዕል ማየት እንችላለን። ኢን ኦፖዚት ዳይሬክሽን ዘ ኮሊዥን ኢዝ ኢላስቲክ። እዚህ ጋር እንደምትመለከቱት ይሄ መሰረታዊ ነገር ነው። ይሄ እስከ ላይ ድራይቭ ያደረግ ነው ለኢላስቲክ ኮሊዥን ብቻ የሚሰራ ነው። ኢላስቲክ አፍተር ዘ ኮሊዥን ቦዝ ማስ ሙቭ ቱ ዘ ራይት ዘ ላርጀር ማስ ሃዝ ቬሎሲቲ ኦፍ። ስለዚህ v1 ስንት ነው ይላል? 10 ሜትር ፐር ሰከንድ ነው እና የትንሹ ማስ ስፒድ ስንት ነው ነው። አሁን ምንድን ነው የሆነው? ቢፎር ኮሊዥን ሉክ ከግጭት በፊት አንደኛው ማስ ኢዝ ቢግ ማስ ወደዚህ ሙቭ ያደርጋል ዊዝ ኢኒሻል ቬሎሲቲ u1። ስሞለር ማስ ወደዚህ ሙቭ ያደርጋል። ይኸው ይሄ ስሞል ማስ ነው ዊዝ ኢኒሻል ቬሎሲቲ u2። ይሄ ቢፎር ኮሊዥን ነው። አፍተር ኮሊዥን ትልቁ ማስ ኢዝ ሙቪንግ ዚስ ዳይሬክሽን ዚስ ኢዝ ቢግ ማስ ቬሎሲቲው v1 ነው። ትንሹ ማስ እንደዚሁ ማስ 2 ስሞለር ማስ ዊዝ ቬሎሲቲ v2 እና ይሄ ስንት ነው ነው። አሁን ይሄን ለመስራት ምንም አንቸገርም። ማቴማቲክሳችን ኢላስቲክ ኮሊዥን አሁን እንትኑ ፎርሙላው ማስታወስ ያስቸግራል። ነገር ግን u1 ማይነስ u2 ኢዝ ኢኳል ቱ v2 ማይነስ v1 ይሲ። አሁን የማይቻል የሚመስል ነገር በቀላሉ ይህን ቶሎ ድራይቭ ማድረግ ያስፈልጋል። ስለዚህ አሁን u1 አለ። u1 ማለት 5 ነው። 5 ማይነስ u2 ማለት 2 ነው ኢዝ ኢኳል ቱ v2 አይታወቅም። ኢት ኢዝ v2 ማይነስ v1 ኢዝ 10 ማለት ነው። ይሄ ማለት 3 ነው ኢዝ ኢኳል ቱ v2 ማይነስ 10 ይሆናል። ስለዚህ v2 ማለት 3 ፕላስ 10 ይሆናል ማለት ነው። የዚህ ውጤት 13 ፖዘቲቭ ነው ሜትር ፐር ሰከንድ ኢስት መሆኑን ይነግረናል ማለት ነው። ተመሳሳይ ዳይሬክሽን ስለሚሄዱ የምናገኘው ውጤት ፖዘቲቭ ነው። 13 ሜትር ፐር ሰከንድ በቀላሉ ማግኘት ይችላል ማለት ነው። እና ይሄንን ሪሌሽን እዚህ ጋር ያለውን ሪሌሽን ማስታወስ የግድ ነው። ከማስታወስ ይልቅ የመጣበትን መንገድ ማወቅ በጣም ጥሩ ነው ብዬ እመክራለሁ። ሁለተኛው
ኢንላስቲክ ኮሊዥን። ስለዚህ ኢላስቲክ ኮሊዥን ኬኔቲክ ኤነርጂንም ሞመንተም ኮንሰርቭድ የሆነበት ነው። ኢንላስቲክ ኮሊዥን ማለት ደግሞ ሞመንተም ኮንሰርቭድ የሆነበት ኬኔቲክ ኤነርጂ ኮንሰርቭድ ያልሆነበት ማለት ነው። ሶ ዱሪንግ ኮሊዥን ቢትዊን ቱ ቦዲስ ኢፍ ዜር ኢዝ ሉስ ኦፍ ኬኔቲክ ኤነርጂ፣ ሉስ ኦፍ ኬኔቲክ ኤነርጂ አለ። ሉስ ኦፍ ኬኔቲክ ኤነርጂ ኤግዚስት ያደርጋል በዚህኛው ጊዜ። ሶ ሲንስ ዜር ኢዝ ኦልዌይስ ሰም ሉስ ኦፍ ኬኔቲክ ኤነርጂ ኢን ዚስ ኬስ ኮሊዥንስ አር ጀነራሊ ኢንላስቲክ ቢኮዝ ኬኔቲክ ኤነርጂ ኢዝ ኖት ኮንሰርቭድ ኮንሰርቭድ አይሆንም። ኮንሰርቭድ ኬኔቲክ ኤነርጂ ኮንሰርቭድ የማይሆንበት ነው። ሶ ኢን አን ኢላስቲክ ኮሊዥን ዘ ሊኒየር ሞመንተም ኢዝ ኮንሰርቭድ በት ዘ ኤነርጂ ኢዝ ኖት ኮንሰርቭድ። ሶ ኢፍ ቱ ቦዲስ ስቲክ ቱጌዘር፣ ለምሳሌ ጥሩ ምሳሌ የሚሆነው ቡሌት ስትራይክስ ብሎክ ኦፍ ውድ ኤንድ ቢንግ ኤምቤድድ ኢን ኢት። ሶ ኢፍ ቱ ቦዲስ ስቲክ ቱጌዘር አፍተር ኮሊዥን ኦር ኮላይዲንግ ዘ ኮሊዥን ኢዝ ፐርፌክትሊ ኢንላስቲክ ነው። በት ኢት ኢዝ ስፔሻል ኬዝ ኦፍ ኢንላስቲክ ኮሊዥን ኮልድ ፓለስቲክ ኮሊዥን ይባላል። ለምሳሌ ይህን በምሳሌ ለማሳየት እዚህ ጋር አንድ ጥይት ቢኖር፣ የተተኮሰ ጥይት ቢኖር፣ እዚህ ጋር አንድ ብሎክ ቢኖር፣ ውደን ብሎክ በሆነ ቬሎሲቲ ይሄዳል። ኢኒሻል ቬሎሲቲ ዚስ ኢዝ ማስ 2 ኤንድ ዚስ ዋን ኢዝ ማስ 1 እና ኢት ኢዝ አት ሬስት ዩ2 ኢዝ 0። ይሄ ቢፎር ኮሊዥን ነው። አፍተር ኮሊዥን እዚህ ብሎክ ውስጥ መቶ ጥይቱ ይቀረቀራል። እንደዚህ በሆነበት ጊዜ ሁለቱ ሊንቀሳቀሱ የሚችሉበት ይሄ ማስ 2 ነው ስቲል፣ ይሄ ማስ 1 ነው። ስለዚህ ሁለቱ የሚንቀሳቀሱበት ቬሎሲቲ አንድ ቬሎሲቲ ይሆናል። በዚህ ጊዜ ሞመንተም ቢፎር ኮሊዥን ኢዝ ኢኳል ቱ ሞመንተም አፍተር ኮሊዥን። ይሄ ኮንሰርቭ ነው ሁል ጊዜ ፕሊስ። ነገር ግን ኬኔቲክ ኤነርጂ ኢዝ ኖት ኮንሰርቭድ ቢኮዝ የሰም አማውንት ኦፍ ኤነርጂ ጀስት ቼንጅድ ኢንቱ አናዘር ፎርም ኦፍ ኤነርጂ። ለምሳሌ ወደዚሁ ሲቀረቀር ወደ ሂት ኤነርጂ የተቀየረ ነገር አለ ማለት ነው። ስለዚህ ኬኔቲክ ኤነርጂ ቢፎር ኮሊዥን ኢዝ ኖት ኢኳል ቱ ኬኔቲክ ኤነርጂ አፍተር ኮሊዥን። የሆነ ኤነርጂ ብክነት አለ ማለት ነው። በዚህ ምክንያት ኢነርጂ ኮንሰርቭድ አይሆንም ያልነው ለዚህ ነው። እና ጥይት ተተኩሶ ጥሩ ምሳሌ ስለሆነ ነው። ሁለት ነገሮች መኪኖች ከተጋጩ በኋላ የተጋጩት መኪኖች አብረው የሚንቀሳቀሱ ከሆነ የሆነ ኤነርጂ ባክኗል ማለት ነው። ዘ ሴም ኢዝ ትሩ ፎር ቡሌት ኤንድ ዘ ብሎክ። እና አንድ የሆነ ውደን ብሎክ እና ይሄ ያደረጉት ነገር ይህንን ያሳየናል። ስለዚህ ሞመንተም ቢፎር ኮሊዥን ኤንድ አፍተር ኮሊዥን ተመሳሳይ ነው። ስለዚህ ይሄ ከሆነ ምን ማለት ነው? M1 U1 ፕላስ M2 U2 ኢዝ ኢኳል ቱ M1 V M1 ፕላስ M2 የጋራ የሚኖራቸው ማለት ነው። የጋራ M1 ፕላስ M2 የጋራ ቬሎሲቲ ይኖራቸዋል ማለት ነው። ስለዚህ ሞመንተም ኮንሰርቭ ነው ስቲል፣ ነገር ግን ኬኔቲክ ኤነርጂ ኮንሰርቭድ አይደለም። ኮንሰርቭድ የማይሆንበት ምክንያት የጋራ ቬሎሲቲ ነው የሚኖራቸው። ኤነርጂ ተቀይሯል ማለት ነው። እዚህ ጋር የነበረው ኤነርጂ ለምሳሌ መጀመሪያው ላይ 50 ጁል ቢኖር እዚህ ጋር 50 ሊሆን አይችልም። ቀንሶ ነው የምናገኘው፣ ተመሳሳይ አይሆንም። ስለዚህ ኢንላስቲክ ኮሊዥን ማለት በመሰረታዊነት ምሳሌው በግልጽ ይሄ ማለት ነው። አሁን አንድ ምሳሌ ለስራ ኤግዛምፕል ቡሌት ኦፍ ማስ ዘ ማስ ኦፍ ዘ ቡሌት ኢዝ ጊቭን ሌትስ ሲ በስዕል ጭምር እንየው። አሁን አንድ የሆነች ጥይት አለች ዊዝ ማስ 100 ግራም። ይሄ ማለት 0.1 ኪሎ ግራም ማለት ነው። እዚህ ጋር ብሎክ ካለ አንድ ብሎክ ይኖረኛል። ይሄ ብሎክ ኢዝ which is at rest moving with a velocity of የዚች ጥይቷ ስፒድ አለ። እንደዚሁ ስፒዷ ዩ ኢኒሻል ቬሎሲቲዋ 300 ሜትር ፐር ሰከንድ ነው። ይሄ ደግሞ ማስቱ ነው። ማስቱ ኢዝ ጀስት 4 ኪሎ ግራም ነው ብሎኩ። ነገር ግን ኢኒሻል ቬሎሲቲ ዩ2 ኢዝ 0 ቢኮዝ ኢት ኢዝ አት ሬስት። ዚስ ኢዝ ቢፎር ኮሊዥን። አፍተር ኮሊዥን ሁለቱ አብረው ይንቀሳቀሳሉ። ሉክ እዚህ ጋር ጉድ ጥይቷ እዚህ ውስጥ ገብታለች። ሶ የሚንቀሳቀሱበት የጋራ ቬሎሲቲ ይኖራል ማለት ነው። ሶ አፍተር ኮሊዥን ዘ ቡሌት ስቲክ ኢን ኢት ኤንድ ዘ ብሎክ ኤንድ ሙቪንግ ቱጌዘር ኢን ዘ ሴም ዳይሬክሽን ዊዝ ኮመን ቬሎሲቲ ቪ። ዋት ኢዝ ዚስ ቬሎሲቲ ነው። ይሄ ቬሎሲቲ ስንት ነው? አሁን በጣም ቀላል። ሞመንተም ቢፎር ኮሊዥን ኢዝ ኢኳል ቱ ሞመንተም አፍተር ኮሊዥን እንላለን። ስለዚህ M1 U1 ፕላስ M2 U2 ኢዝ ኢኳል ቱ M1 ፕላስ M2 ዘ ሆል ቪ ማለት ነው። ስለዚህ M1 እናውቃለን። M1 0.1 ነው። 0.1 U1 ኢዝ 300 ፕላስ ይሄ ደግሞ 0 ነው ቢኮዝ ኢኒሻል ቬሎሲቲ 0 ስለሆነ ኢዝ ኢኳል ቱ M1 ማለት 0.1 ፕላስ M2 ኢዝ 4 ኢንቱ ቪ ማለት ነው። ስለዚህ እዚህ ጋር እናገኛለን 30 ኢዝ ኢኳል ቱ 4.1 ቪ ማለት ነው።
ስለዚህ አወር ቪ ኢዝ ጀስት 30/4.1 ይሆናል ማለት ነው። የዚህ ውጤት በቀላሉ አፕሮክሲሜትሊ ስለዚህ ኢንላስቲክ ኮሊዥን ነው። በቀላሉ ሂሳባችንን እንሰራለን። ማቴማቲክሱ አስቸጋሪ አይደለም። ወደሚቀጥለው እንገባለን። ሌላው ተጨማሪው ሀሳብ ሴንተር ኦፍ ማስ የአካላት ማዕከላዊ ነጥብ የማሱ ማዕከላዊ ፖይንት ማለት ነው። ሴንተር ኦፍ ማስ ይባላል። ሴንተር ኦፍ ማስ ኤ ፖይንት ኢን ዘ ሲስተም አት ዊች ሆል ማስ ኦፍ ኤ ሲስተም ኦር ኤ ቦዲ የአንድ አካል ሰፖዝድ ቱ ቢ ኮንሰንትሬትድ ይሄ ስፍራ ሴንተር ኦፍ ማስ ይባላል። አንድ ግዑዝ የሆነ አካል እንደዚህ አይነት አካል ቢኖር ሉክ አሎንግ ኤክስ ዋይ ላይ ይሄ ዋይ አክሲስ ነው፣ ኤክስ አክሲስ ነው። ይሄ ማስ ይሄ ቢግ ኦብጀክት የተለያዩ ማሶች አሉት በውስጡ ማስ 1 ማስ 2 ማስ 3 ማስ ኤን ወዘተ ብዙ ማሶች ነው አሎንግ ዚስ ኤክስ ኤንድ ዋይ አክሲስ ይሲ። አሁን የዚህ ሴንተር ኦፍ ማስ የቱ ጋር ያለው ነው? ይህንን ማቴማቲካሊ በፊዚክስ የሚገኝበትን መንገድ ማሳየት ነው ሴንተር ኦፍ ማስ። ስለዚህ የዚህ አካል ማዕከላዊ ነጥብ ማለት ይህን አካል ማንቀሳቀስ የሚቻለው የአካሉ ሴንተር ኦፍ ማስ ሲገኝ ብቻ ነው። ለምሳሌ አንዳንድ ጊዜ እንደዚህ ዲፎርምድ የሆነ ቅርጽ ያላቸውን አካሎች ለማንቀሳቀስ ሲሞከር ዝም ብሎ ማንቀሳቀስ አይቻልም። አንዴ በግራ እንዞራለን፣ አንዴ በቀኝ እንዞራለን፣ አንዴ በኋላ እንዞራለን፣ አንዴ በፊት እንዞራለን። ይሄ በተፈጥሮ የምናደርገው ነገር ነው። በተፈጥሮ የምናደርገው ነገር ምንድን ነው? ሴንተር ኦፍ ማሱን ስናገኘው አካሉ መንቀሳቀስ ይጀምራል። ሴንተር ኦፍ ማሱ አክሰለሬት ለማድረግም ከነበረበት ፖዚሽን ለመንቀሳቀስም እሱ መገኘቱ መሰረታዊ ነው ማለት ነው። ስለዚህ ሁሉም አካል ሴንተር ኦፍ ማስ አለው። ያ ሴንተር ኦፍ ማስ የማሱ ጠቅላላ የአንዱ አካል ጠቅላላ ሁኔታ ኮንሰንትሬት ያደረገችበት ያቺ ፖይንት ነች። ስለዚህ ሴንተር ኦፍ ማስ ማለት እሱ ነው እና አንዳንድ ሳይንቲስቶች ቦታ ስጡኝና የመሬትን ሴንተር ኦፍ ማስ ካሳያችሁኝ መሬትን ማገላበጥ እችላለሁ ይላሉ። ማንቀሳቀስ ይቻላል። ይሄ እውነት ነው እና ሴንተር ኦፍ ማሱን ማግኘት ነው ዋናው ነገር እና ሴንተር ኦፍ ማስ የሚገኝበትን ማቴማቲካል ኤክስፕሬሽን በዛሬው ዕለት እንመለከታለን። ሶ ዘ ሴንተር ኦፍ ማስ ኦፍ አን ኦብጀክት ሜይ ቢ ዘ ፖይንት አት ዊች አን አፕላይድ ፎርስ ፕሮዲውስ አክሰለሬሽን ኦር ቬሎሲቲ አካሉ እንዲንቀሳቀስ የሚደረግበት ያቺ ነጥብ ስትገኝ ብቻ ነው ሴንተር ኦፍ ማስ። ሶ ሰፖዝ ዛት ዩ ሃቭ ኤ ማስ ኤም1 ሎኬትድ አት አር1 ለምሳሌ ይቺ ማስ 1 ብትሆን ኢትስ ሎኬትድ አት ዚስ ፖይንት ይቺን አር1 እንላለን። ሁለተኛው ዚስ ኢዝ አት አር2 ይችኛዋን እንውሰድ አር3 ይችኛዋን እንውሰድ አርኤን። አሁን የዚህ አካል ሴንተር ኦፍ ማስ ማለት አር ኦፍ ሴንተር ኦፍ ማስ ኦፍ ዘ ኦብጀክት ኢዝ ኢኳል ቱ ኤም1 አር1 ፕላስ ኤም2 አር2 ፕላስ ኤም3 አር3 ፕላስ ዶት 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 ቢኮዝ ብዙ ፓርቲክሎች ውስጡ ስላሉ ኤምኤን አርኤን ዲቫይድ ባይ ኤም1 ፕላስ ኤም2 ፕላስ ኤም3 ፕላስ ዶት 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 ፕላስ ኤምኤን ማለት ነው። ስለዚህ የአንድ አካል የዚህ አካል ሴንተር ኦፍ ማስ የሚገኝበትን ፖዚሽን የምናውቅበት መንገድ ማቴማቲካል ይሄ ነው። አሁን ኮምፖነንት ዋይስ ማየት እንችላለን። ኮምፖነንት ዋይስ ማለት ኮምፖነንት ዋይስ በኤክስ እና ዋይ ተጠቅመን ስናስቀምጠው እንደዚህ ይሆናል። ኤክስ ሴንተር ኦፍ ማስ ኤም1 ኤክስ1 ፕላስ ኤም2 ኤክስ2 ፕላስ ዶት 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 ፕላስ ኤምኤን ኤክስኤን ዲቫይድ ባይ ኤም1 ፕላስ ኤም2 ፕላስ ኤምኤን መሆን ይችላል። እንደዚሁ ዋይ ሴንተር ኦፍ ማስ ማለት ተመሳሳይ ነው። ኤም1 ዋይ1 ፕላስ ኤም2 ዋይ2 ፕላስ ኤምኤን ዋይኤን ዲቫይድ ባይ ኤም1 ፕላስ ኤም2 ፕላስ ኤምኤን ማለት እንችላለን ማለት ነው። እና ሴንተር ኦፍ ማስ በቀላሉ የሚገኝበት ማቴማቲካል ኤክስፕሬሽን ይሄ መሆኑን እንደተረዱት ነው። እና በኮምፖነንት ዋይስ ኢቨን 3D ቢሆን 3 ዳይሜንሽናል ቢሆንም ዜድ ሴንተር ኦፍ ማስ ብለን በተመሳሳይ ሁኔታ የምንጽፈው ይሆናል ማለት ነው። እና ሴንተር ኦፍ ማስ ካልኩሌት የሚደረግበት መንገድ ይሄ ነው። ሴንተር ኦፍ ማስ ማለት የአካሉ ማዕከላዊ ፖዚሽን፣ ማዕከላዊ ቦታ። አካላት የሚንቀሳቀሱት ጉዝ የሆኑ አካላት ስፔሻሊ ማንቀሳቀስ የሚቻለው ሴንተር ኦፍ ማሳቸው ሲገኝ ብቻ ነው። አዘርዋይስ ማንቀሳቀስ አይችሉም። እና ሴንተር ኦፍ ማስ በዛ ካልኩሌት ይደረጋል። ሲምፕል ኤግዛምፕል አለ እዚህ ጋር። ለምሳሌ ማስዋን ጊቭን እሺ ማስዋን ተሰጥቶናል። ሶ ማስዋን ኢዝ 2 ኪሎ ግራም አት R1 ኢዝ 2 ሴንቲሜትር ኤንድ ማስ 2 በተመሳሳይ ሁኔታ
3 ኪሎ ግራም ነው። አት R2 3 ሴንቲሜትር ነው። ማስ 3 is 4 ኪሎ ግራም ነው which is at R3 1 ሴንቲሜትር ነው። ማስ 4 1 ኪሎ ግራም ነው። at R4 is 5 ሴንቲሜትር ነው። ስለዚህ አር ሴንተር ኦፍ ማሱ ስንት ነው ጥያቄው። ፖዚሽኑን እናገኛለን ማለት ነው። አር ሴንተር ኦፍ ማስ ማለት ምን ማለት ነው? M1 R1 ፕላስ M2 R2 ፕላስ M3 R3 ፕላስ M4 R4 ዲቫይድ ባይ M1 ፕላስ M2 ፕላስ M3 ፕላስ M4 ማለት ነው። ይሄ ማለት አሁን ሂሳቡን ማስገባት እንችላለን። 2 ታይምስ ዩኒቱን አልቀየርኩትም 2 ሴንቲሜትር መጨረሻ በሴንቲሜትር እናስቀምጣለን። 3 ታይምስ 3 ፕላስ 4 ታይምስ 1 ፕላስ 1 ታይምስ 5 ካልን በኋላ ማሶችን እንደምራለን። ከስር ያሉት ማሶች 2 ሲደመር 3 ሲደመር 4 ሲደመር 1 ማለት ነው። የዚህ ውጤት የሚሰጠን this is simply 22 over 10 ይሆናል ማለት ነው። ከላይ ያሉትን ስደመር 4 9 4 እና 5 ደምረን የሚሰጠን ውጤት ነው። ሶ የዚህ ውጤት ምን ይሆናል? ፖዚሽኑ የሚገኘው ማለት ነው 2.2 ሴንቲሜትር ቢኮዝ ኢን ሴንቲሜትር ነው ከላይ የተቀመጠ ነው። ወደ ስታንዳርድ መቀየር ይቻላል ከተፈለገ እንደዚህ ይሆናል ማለት ነው። እና ሴንተር ኦፍ ማስ በእንደዚህ አይነት መንገድ በቀላሉ ካልኩሌት ማድረግ እንችላለን። ሌላው ሞሽን ኦፍ ሴንተር ኦፍ ማስ እንደዚሁ ካልኩሌት ማድረግ ይቻላል። ስፒዱን ካልኩሌት ልናደርግ እንችላለን። ሰፖዝ ዘ ማስ M1 has a velocity V1 and M2 has a velocity V2 and Mn has a velocity Vn። በተመሳሳይ ሁኔታ ዘ velocity of center of mass very simple V of center of mass ቀላሉ እንሰራለን። V of center of mass is equal to M1 V1 plus M2 ተመሳሳይ ነው V2 plus Mn Vn divide by M1 plus M2 plus Mn እንላለን እና የተሰጠውን ሁሉ መጠቀም ይቻላል ማለት ነው። እና ሴንተር ኦፍ ማስ በቀላሉ የሚገኝበት መንገድ ይሄ ነው ማለት ነው። እና ይህንን ፕሊስ ደጋግማችሁ ለማየት መሞከር አለባችሁ። እሺ ተማሪዎች በዛሬው ዕለት ኢምፐልስ ኤንድ ሊኒየር ሞመንተም ሪሌሽንሺፓቸውን ጭምር ለማየት ሞክረናል። ሞመንተም ኢላስቲክ ኤንድ ኢላስቲክ ኮሊዥን ምን ማለት እንደሆነ ለማየት ሞክረናል። ምሳሌዎች ሰርተናል። እንደዚሁም ሴንተር ኦፍ ማስ በአግባቡ ለማየት ሞክረናል። እነዚህን ጥያቄዎችን ከነሱ ጋር ተዛማጅ የሆኑ ጥያቄዎችንም ለመስራት ሞክረናል። ፕሊስ በተቻለ መጠን በዚህ ብቻ መወሰን የለባችሁም። ይሄ አይናችሁን የመግለጥ ያክል ስለሆነ ተጨማሪ እናንተ ብዙ ኢፈርት ማድረግ አለባችሁ። በግልጽ ግን ለማወቅ ይህንን በመጠቀም ሀሳቡን ይዛችሁ ሌሎች ተጨማሪ ጥያቄዎችን ተጨማሪ ሬፈረንሶችን በማንበብ ብዙ ጥረት ይፈልጋል። እነሱን በማድረግ ጥያቄዎች ሲኖራችሁ በተለመደው መንገድ ጥያቄዎቻችሁን ወደኛ ፎርወርድ እያደረጋችሁ ለጥያቄዎቻችሁ መልስ የምንሰጥ ይሆናል። የዛሬውን ትምህርት በዚህ ላይ እናጠናቅቃለን። ዩቲዩብ ቻናላችንን ሰብስክራይብ ማድረግ አትርሱ። አመሰግናለሁ። ሰላም ሁኑ።